የህይወት ፈተናና ጥቅሙ። በስደት ሀገራችን እንግዶችና መጻተኞች ስለሆንን መላው ህይወታችን በፈተና በችግርና በህመም የተሞላ ነው። ስለዚህ በህመምና በስቃይ ሸለቆ ውስጥ ሆነን መከራና ችግር ቢገጥመን አያስደንቅም። የተወደዳችሁ ሆይ በሌላኛው እንወድቃለን እንጂ ከፈተና ነፃ አንሆንም። ለቁስላችን መድኃኒት ሲገኝም ሌላኛው መድማት ይጀምራል። ሌላ ሞገድ መጥቶ ሳይመታንና ሳያሰጥመን በፊት ለጥቂትም ጊዜ ቢሆን ቀና እንላለን። እነዚህ ሁሉ መቅሰፍቶች ጀርባችንን ያጎብጡታል፣ ራሳችንንም ያስደፉናል። ከሰዎችስ በዙፋን ከተቀመጡ ነገስታትስ ቢሆን ከፈተናና ከመከራ ማምለጥ የቻለ ማን ነው? ማናችንም፣ ማንም ሰው። ምንም እንኳን ከኛ መካከል ይህንን ፈተና ማምለጥ የቻለ ባይኖርም ቅዱሳኑ ግን ከኛ በላይ ተሸክመውታል። ቅዱስ ጳውሎስ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ብሏል። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። ዘላለማዊ ሕይወትን ለማግኘት በብዙ መከራዎች ውስጥ ማለፍ ፍቱን መድኃኒትና ጠቃሚ መፍትሄ ነው። መከራ ጥሩ መምህር ነው። ይህም የተባለው መከራ መልካም ጠባይን፣ ጥበብን፣ ትህትናን፣ ራስን መናቅን፣ ለስላሳነትን፣ ፍትወትና ምኞትን መቆጣጠርን፣ አእምሮንና ሐሳብን ስለሚያስተካክል ቅርጽና መሰረት ያለው ሰው መሆንን ስለሚያስተምር ነው። መከራ ትዕቢተኛውን የዋህ፣ ቁጡን የረጋ፣ ተጠራጣሪውን አማኝ፣ ግልፍተኛውን ጸጥተኛ፣ የማይታዘዘውንም ወደ እግዚአብሔር የሚመለስ ያደርገዋል። መከራና ፈተና ትዕቢትን ከኛ ነቅሎ ያወጣልናል፣ ከመታበይና ከከንቱ ውዳሴም ይጠብቀናል። እግዚአብሔርንና ረዳቱነቱንም እንድናውቅ ያደርገናል። በምድር ላይ ሰላምና ደህንነት እንደሌለ ማወቃችንም የማይቀር ነው። ያን ጊዜ ምን ያህል ደካሞች እንደሆነን እንረዳለን። መከራዎች ቅድስናን ማግኘት እንድንችል ያለማምዱናል። ስለሚያነቁንም በጥልቅ እንቅልፍ አንወሰድም። መከራ ያነጻናል፣ ያስተካክለናል፣ ያጠራናል፣ ያጥበንማል። ያለ መከራ ራስን ማወቅ በጣም ከባድ ነው። ስለዚህ በመከራ ካልተፈተንን በጥንካሬያችን እንታበያለን። አንዳች እንደሆንን አድርገን ማሰብ እንጀምራለን። መከራ እግዚአብሔርን እንድንፈልግና ለእርሱም እንድንበረከክ ያደርገናል። ሐዋርያውም ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው አለ። እነሆ እግዚአብሔር የሚገስጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሣጽ አትናቅ። እርሱ ይሰብራል፣ ይጠግንማል፣ ያቆስላል፣ እጆቹም ይፈውሳሉ። እግዚአብሔር የወደደውን ይገስጻልና አባት የሚወደውን ልጁን እንደሚገስጽ። እስራኤላውያን በመከራና ፈተና ጊዜ እግዚአብሔርን አጥብቀው እንደሚይዙና በጸሎትና ልመና ወደ እርሱ እንደሚያንጋጥጡ ደህንነትና ስኬትን ባገኙ ጊዜ ደግሞ እንደሚረሱትና ራሳቸውን ከእርሱም እንደሚለዩ የታወቀ ነበር። ንጉሥና ነቢይ የነበረው ዳዊት በደስታና በሐሴት ጊዜ በኃጢአት ወደቀ። በመከራው ጊዜ ግን በመከራዬ ቀን እግዚአብሔርን ፈለግኩት አለ። የጠፋውም ልጅ ወደ አባቱ የተመለሰው ከተጎሳቆለና ራሱን ካወቀ በኋላ ነበር። ነቢዩ ኢሳይያስ አቤቱ በመከራ ጊዜ ፈለግኩ፣ በገሰጽካቸውም ጊዜ ልመናቸውን ወደ አንተ አፈሰሱ ብሏል። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። እስካልተገረዘ ድረስ የወይን አትክልት አረንጓዴ ቅጠልን ሊያሳይና ፍሬን ሊሰጥ አይችልም። በሚገባ እስካልተወጠረና በጣት እስካልተገረፈ ድረስም የበገና አውታር መልካም ድምፅን ሊሰጥ አይችልም። ጣፋጭ መዓዛ ያለው ዕጣን እስካልተቃጠለ ድረስ ሊያውድ አይችልም። እውነተኛ ወርቅና ዕንቁም መሰባበርና ቅርጽ መያዝ ያስፈልገዋል። ዘርም ትልቅ ዛፍ ከመሆኑ በፊት መፈረካከስ አለበት።
በዚህ መንገድ የሄዱ ቅዱሳንና ጻድቃን ሁሉ ሕይወት ይኸው ነው። ገነትን የወረሱና የሰማዩን ክብር ያገኙ ሁሉ የተከተሉት መንገድ ይህ ነበር። ጌታ መድኃኔዓለም በእንዲህ አይነቱ መንገድ ተፈትኗል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ተብሎለታል። ስለዚህ ወደ አንተ በመጣ ጊዜ መከራን አትግፋው። መከራ ባስጨነቀ ጊዜ እረፍትን አትሻ። ይልቅስ ጉዳይህን ወደ እግዚአብሔር አቅርብ። የእርሱ ፈቃድ ይሆን ዘንድ በመልካምነቱም እንዲያቀርብ ፈተናና መከራን መቋቋም ትችል ዘንድ እንዲያስታጥቅ ለምነው። መከራህንም ለሕይወትህ እንደ ታላቅ ደስታ ቁጠረው። እንደዚያ ካደረግ መከራና ስቃይ ለአንተ ቀላልና ጣፋጭ ይሆንልሃል። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ሊቀ ዲያቆናት ሀቢብ ጊዮርጊስ እና ስራዎቹ ዲያቆን ሄኖክ ኃይሌ እንደተረጎመው። ኖላዊ ቲቪን ሰብስክራይብ በማድረግ በየጊዜው እንደነዚህ አይነት መንፈሳዊ ምክሮችን ያድምጡ። ኖላዊ ቲቪ